በዩኒቨርሲቲው ማለት ሰላም የፍኖተ ላሊበላ የዩቲዩብ ቻናል ተከታታዮች እህት ወንድሞቼ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? እኔ ያለው ክብሩ ይስፋ ለመድኃኒዓለም። ሁሉ ሰላም ነው? ችግሩን ቼክ አድርግላችሁ ይሄን ቼክ አድርግላችሁ ችግሩን ዘንዬን አሁን በላኩት ሊንክ እኔ ጋር እኔ ላይ መግባት ትችላለህ አንተ ማለት ነው። መጫወት የሚፈልግ ይምጣ ወደዚህ ጨዋወት ይቻላል። ሰላም እህቴ ወይዬ የኔ ውድ እንኳን ደህና መጣሽልኝ። ሰላም ነው? ሊንክ አለ። ሊንኩን ተጭናችሁ መሰቀል ትችላላችሁ። ኑ እንጫወት፣ ፈታ እንበል ትንሽ ኑ። ጋፒቱ ሰላም እንዴት ነሽ? እግዚአብሔር ይመስገን። ሰላም ነው ወይ? ሄይ ቪዲዮ ልውጣ ነው። ሄይ በሁለት ነው የገባሁት። በነገራችን ላይ ዘንዬዋ ሰላም ነው? እግዚአብሔር ይመስገን። እንዴት ነሽ? አለሁልህ። ዲስ ነው አይደለ? ይመስገን ፈጣሪ። ምንም አንልም፣ አሪፍ ነው፣ ምንም አይልም። አንቺስ ጋር እንዴት አየኸው? በራ የተገባ? አዎ ግድ ነው። እንዴት ነው ታዲያ? ምን አዲስ ነገር አለ? ምን አይነት አማርኛ ነው የምትፈልገው? እንግዲህ ደስ ያለሽ ነው። ምን አይነት ሀገረኛ ይባላል? ምን አዲስ ነገር አለ? ምን አይነት አማርኛ ነው የምትፈልገው? ምን አይነት አጋፔቱ ማን ነው? አጋፔቱ ባላወቅ አጋፔቱ ማንም ይሁን ዝም ብለሽ እንኳን ቤቴ በሰላም መጣችሁ። ማንም ይሁን ዝሮ እንኳን ወደ ቤቴ በሰላም መጣህ ብለሽ ተቀበይ። አጋፔቱ እንኳን ወደ ቻናሌ በሰላም መጣሽ ወይም መጣ። ግን በቪዲዮ ስትገቡ በቪዲዮ አሳዩን ፊታችሁ ማለት ያው ድንገት የማውቀውን ሰው ነው ማስገባት እና
ደስ ይላል ደስ ይላል። ለካ ርቀሽኛል በእናትሽ። እኔ እኮ እዚህ አልደረስኩ ነበር። ኧረ ሌላ የለም። እንደዚህ ይባላል። ምን አለኝ? ይሄን ራሱ ተበድሬ ነው። ምኑን? ከአንቺ የማየውን ነው። ከአንቺ የምማረው። የምርህን ነው? ሰው እኮ ባገኘው አጋጣሚ ነው የሚማረው። አጋቤቱ ቪዲዮ ሰላም ነው? እግዚአብሔር ይመስገን ሰላም ነው አባቴ። እንዴት ነሽ? እንዴት ናችሁ? አለሁ ደህና ነኝ። ይስ ነው? ሰላም ናችሁ? እግዚአብሔር ይመስገን። እንኳን አደረሳችሁ። እንኳን አብሮ አደረሰን። ሰላም ናችሁ? አለን ሰላም ነን። አንተ ጋር ሰላም ነው? እግዚአብሔር የተመሰገነ ይሁን ደህና ነኝ። አሜን አሜን። የለም እንግዲህ አቀባበሉን አሳምርሽው አይደለ እንዴ? ከዚህ በላይ ምን ልታዘዝ? ምን ላቅርብ? ኧረ ጥሩ ጨዋታ ካለ በቂ ነው። አዘንዬ እየተጫወቱ። እሺ ጨዋታ አለው እና ቅድም የነበርኩሽ ነገር ማለት ነው። በባሌም በቦሌም ብዬ ወደዛ መማር ነው የምፈልገው ነው ባጭሩ። መማር አልፈልግም እዚህ በቃ ማርያምን በቃ ይቅርብኝ እንጂ እኔ መማር አልፈልግም ነው ባጭሩ። ማርያምን ስልሽ አሁን በቃ እኔ አሁን ወይ ሰው መሆን እፈልጋለሁ ወይ መሞት እፈልጋለሁ። ይሄ እኔ አማራጭ በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ። ልልሽ የፈለኩት ምን መሰለሽ? ልልሽ የፈለኩት ተረጂኝ ለማለት የፈለኩት ምንድን ነው? በቃ አይደል አንዳንዴ እኮ ህይወት በራሱ የራሷ ወይ ተስፋ ትሰጥሻለች ወይም ደግሞ ዝም ብላ የሆነ ሙት አድርጋ ታኖርሻለች። ማለት ተስፋ ስትሰጥሽ በቃ ጠንካራ ሆነሽ ትሰሪያለሽ። ለምታስቢው ለምትአቅጂው ነገር በቃ ትፋለሚያለሽ። ግን አንዳንዴ ደግሞ በቃ ምንም ተስፋ ነገር ከፊትሽ የማይታይሽ ከሆነ ዝም ብለሽ ጫት ቃሚ ሆነሽ ወይም አጫሽ ሆነሽ ወይም ደግሞ ጠጭ ሆነሽ ምናምን ዝም ብለሽ የሆነ ህይወትን ነው ዝም ብለሽ የምትኖሪው እንጂ ሰው አትሆኝም። ስለዚህ የሰው ሙት ማለት ዝም ብሎ ያለ ዓላማ የሆነ ህይወት ዝም ብሎ የሚኖር ነው። በቃ ልክ እንደ ሰው የሚኖር ግን ነፍስ ያለው ሰው ማለት ደግሞ ለዓላማው የሚታገል ላይሳካልሽ ይችላል። ውጤታማ ላትሆኚ ትችያለሽ። ግን አንቺ በውስጥሽ ተስፋ ስላለሽ ሁልጊዜም ትዋጊያለሽ። ያ ተስፋሽ በራሱ ለአንቺ ለህይወትሽ ስንቅሽ ነው። ለህይወትሽም ህይወት ይሰጠዋል። ስለዚህ እኔ ደግሞ እዛ መሄድ ይፈልጋለሁ። ምክንያቱም እዛ ሄጄ የምዋጋቸው የህይወት ፈተናዎች በራሱ ለእኔ የህይወቴ አንድ ስንቅ ናቸው። ፕላስ ደግሞ ምናልባት እድለኛ ሆኜ ከተሳካልኝ ህይወቴን የምቀይርበት አንዱ በቃ አማራጭ ይሆናል። ካልተሳካ ደግሞ ይሄንን ህይወት ተመልሼ አላጣውም። ስለዚህ የምከስረው ነገር የለም ብዬ ነው እኔ የማስበው ማለት ነው። እስቲ አጋቢ ምን ታስባለህ? ምን ታስባለህ? እስቲ አጋቢ በዚህ ዙሪያ ላይ እንግዲህ ዶክተር አቤል እንግዲህ ዶክተር ናቸው በነገራችን ላይና ምርጥ ስራ አላቸው የተከበሩት ወንድሜ ማለት ነው። ግን ሀገር ውስጥ መቀመጥ አልፈልግም እያለ ነውና ምን ታስባለህ አጋቢ? አንደኛ ችግሩንና ጥቅሙን የሚያውቀው እሱ ስለሆነ ያነሳው ትክክል ነው ብዬ አስባለሁ። በእሱ ይታባየው ማለት ነው። እንዴ ደጋፊ ነው እንዴ ያለው ደግሞ በሱ ችግሩን የሚያውቀው እሱ ራሱ ነው። ችግሩን የሚያውቀው እሱ ደግሞ ያለ ቢያንስ መስዋዕት ልክፈል ነው የሚል ያለ። ጥሩ ነገር ሊገጥመኝ ይችላል፣ መጥፎ ነገር ሊገጥመኝ ይችላል። መጥፎ ነገር ቢገጥመኝ ለመጋፈጥ ዝግጁ ነኝ። ራሴን ዝግጁ አድርጌያለሁ። አሁን ካለውበት ችግር አይበልጠኝም ነው የሚል ያለ። እንግዲህ እግዚአብሔር ይጨመርለት። አሜን ነው እንዴ አጋፔ በጣም ትክክል ነው። እና ምንድነው እሱ አሁን የተረዳኝ ምንድነው አሁን ለምሳሌ አሁን አትሊስት ምናልባት
ተመሳሳይ ህይወት ውስጥ ልኖርም ላንኖርም እንችላለን። እኔ ግን አሁን ያለሁት ሀገር ውስጥ ነው። አሁን በዚህ ሁኔታ ለምሳሌ እኔ እሷ እንዳለችው ሐኪም አይደለሁም፣ ግን ነርስ ነኝ። ግን የመማር እድሉን አላጣም። በራሴም ልማር እችላለሁ፣ በመንግስት ልማር እችላለሁ። እሱ አይደለም ለእኔ ታርጌት። ግን ከተማርኩ በኋላ ወይም ነገ ከነገ በኋላ ያለኝን የህይወት ተስፋ ስንመለከተው እዚህ ከመሆን ይልቅስ ውጭ ብሄድ የራሴን ማመቻቸት ብችል የተሻለ ተጠቃሚ ስለማስብ ነው። እና አይደለም በትምህርት እድል ከሆነማ ሲጀመር ምን ይሄ ያከራክራል? በስራ ነው የምትሄደው? በትምህርት እድል አይደለም፣ ግን ራሴ ነው በራሴ በስራ በሙያ ነው ማለት ነው። በስራ ኦኬ። እግዚአብሔር ይጨምርልህ። አሜን አሜን። እና እንደገጠመኝ ነው እንግዲህ ከተሳካልህ በስራ በሙያ ይሆናል፣ ካልሆነም ሌላ ስራ ትሰራለህ። ለምሳሌ ማሽከርከር ትችላለህ። ሌላ ስራዎችን ሌላ ደግሞ ተጨማሪ የግል ሙያዎች ሲኖሩ ሌሎች ነገሮችን ትሰራለህ። አይ ጥሩ። ውጭ ላይ የሚሞክርልህ ሰው አለ የሚያግዝህ? ያው ተስፋ የሚሰጥህ ይኖራል፣ ግን ራስህን ተማምነህ ነው መውጣት ያለብህ። ተስፋ የሚሰጥህ ይኖራል፣ ግን አንዳንዴ ማለት ሰዎችን እንዲያገኛቸው እንደጠበቃቸው ላታገኘው ትችላለህ። ፕላስ ደግሞ ህይወት በምን መልኩ ልትችል አይታወቅም። በምንም እምነት ነው መስመር ተጉዘህ ምንም ነገር ደጋሚ ባይኖርህ ምንም አይነት ሰው ካጠገብህ ባይኖር ወደ ውጭ እንድትወጣ እነሱ ይተባበሩ ኃይል ወይ ነው እንጂ ሱማ እነሱን አምነህማ ያን ያክል ጉዞ እኮ አትጓዝም። ነገር ግን ወደ ውጭ እንድትወጣ በእነሱ በኩል ኢንፎርሜሽን ሊሆን ይችላል። መኖሪያ ፍቃድ ካላቸው የባንክ ስቴትመንት ሊያስይዙልህ ይችላል ይሆናል። ይሄን ማልፈልጌ ነው እንጂ ሱማ ያን ሁሉ ቦታ ይዘህ ለእነሱ ጥገኛ መሆን አትችልም። ነገር ግን ያግዙ ኃይል ወይ ለማልፈልጌ ነው እንጂ እዛ አቅጣጫ የሚሰጡ ሰዎች አሉ ማለት እንደዚህ ከመጣህ እንደዚህ አይነት ለምሳሌ አሁን እዛ ከሄድክ አሁን መጀመሪያ በኢሚግሬሽን በኩል ከዚህ ጨርሼ ካልኩኝ እዛ ከሄድክ በኋላ በቤተሰብ በኩል በቃ ምንድነው ቴምፖራሪ ወርኪንግ ቪዛ እንዲፈቀድልህ ሁኔታዎችን ያመቻቹልሃል። ዛት ዘ ማክሲመም የሆነ የሚሰጡት ጥቅም እሱ ነው። ጊዜያዊ የስራ ቪዛ ብቻ እንዲሰጡ ያ ከለላ ይሰጡሃል። ከዛ በኋላ ህይወትን የምታመቻቸው አንተ ራስህ የምትሆነው ማለት ነው። አይ ጥሩ ነው። ግን አሁን ምሳሌ አውቀው ደላሎች እኛ ልካቸዋለን እያሉ ቅድሚያ ብር እየተቀበሉ ብዙ ሰዎች እንትን እያሉ ስለሆነ ሰው አለ ያልኩም እኮ ለዚህ ብዬ ነው። ኦኬ። አይ እኔ በደላላ እኮ ይከብዳል። ምክንያቱም ለጅብ በቃ ራስህን ለጅብ እንደመስጠት ነው። እንደውም ለደላላ ከምትንካምት ሰው ከሌለ በዚህ ሰዓት ደላላ ገንዘብን ነው የሚያይ እንጂ መውጣትን አይደለም የሚፈልገውና ኤኒዌይስ እግዚአብሔር ይርዳ። ሰው ካለ ትልቁ ነገር ሰው ካለ መልካም ነው። አስቀድሞ ቅድሚያ ክፍያ የሚባለው ነገር ላለመክፈል ሞክር። ብዙ ሰዎች እንደዛ ግን ለምሳሌ አሁን አንድ በዙ አጋጣሚ ማለት ላጣውት የምፈልገው ነገር ለምሳሌ አብዛኛውን ጊዜ ውጪ የሚሄዱት የውጭ ላይ ሰው ያላቸው ሰዎች ብቻ ናቸው። እኔ ለምሳሌ ውጭ ሰው ባይኖረኝ እኔ መሄድ አልችልም። ለምሳሌ ትራንስፖርት ሸፍኝ ብዙ ነገር ከረዳ ነው ካጭበርባሪዎች እጅ እግዚአብሔር ከረዳ ትችላለህ። ካጭበርባሪዎች እጅ እግዚአብሔር ከረዳ ትችላለህ ነው። ግን በአብዛኛው አሁን ያሉት ደላሎች አጭበርባሪዎች ናቸው። ገንዘብን የሚያስቀድሙት ነው እንጂ ዋናው እግዚአብሔር ካመቻቸልህ ጥሩ ሰው እኮ ሊያጋጥምህም ይችላል። በጣም ጥሩ። አንድ እሱ ነው። ሁለተኛ ደግሞ ለምሳሌ አሁን እንበልና ለምሳሌ ከሆነ አንተ አጭበርባሪ ምናምን እነሱን ሊሰራ የምትችለው ለምሳሌ እኛ ዲዛይን ጨርስላችኋለን ምናምን እያሉ ብዙ ነገር እንትን ሲሉ ቅድመ ክፍያ ሲያከፍሉ ፕላስ ደግሞ አሁን የትራንስፖርት እኛ እንጨርስላችኋለን። እኔ ግን እዛ ውስጥ አልገባም ነው። ልክ ራሴ ምስሌ ለምሳሌ እኮ የትኛውም የዓለም ክፍል ለ6 ወር ያክል እኮ የፓስፖርት ይዘህ መንቀሳቀስ እኮ ትችላለህ አይደለም? ስለዚህ እኔ ፓስፖርት አለኝ ካለ ቪዛ አትችልም መንቀሳቀስ።
ቪዛ ቪዛውን ከሌለ ፓስፖርት ስላለ ብቻ አትችልም። ኦኬ ስለዚህ ቪዛውን ከዙ ከሀገር መጨረስ እችላለሁ ማለት ነው። እንደዛ ከሆነ መጀመሪያ ቪዛ የሚሰጥህ እኮ የምትሄድበት ሀገር ነው። የምትሄድበት ሀገር አሁን ምሳሌ ወርክ ቪዛ የሚባል አለ፣ ስቱደንት ቪዛ የሚባል አለ፣ የጉብኝት ቪዛ አለ። እነዚህ የምታገኘው በኤምባሲ በኩል ነው። ኤምባሲ ደግሞ የኢትዮጵያ ኤምባሲ ሳይሆን እዛው የምትሄድበት አሁን አውሮፓ ከሄድክ ጀርመን ሊሆን ይችላል፣ እንግሊዝ ሊሆን ይችላል። ሌላው እዛ ላይ ያሉ ሰዎች ሲጨርሱልህ ነው ቪዛውን እንጂ ቪዛው ካልተመታለህ እኮ በፓስፖርት ብቻ የሚወጣት አይችልም። በጣም ጥሩ። አንድ ነገር ላስረዳህ እዚህ ጋር ደግሞ ለምሳሌ ከዚህ ስትወጣ ለምንድን ነው የቪዚቲንግ ቪዛ ይሰጥ ይላል ከዚህ ማለት ነው። ከዚህ ስትሄድ የቪዚቲንግ ቪዛ ይሰጥ ይላል። እዛ ስትደርስ ደግሞ የወርኪንግ ቪዛ ከዛ ካገኛለህ ነው። ይሄ ደግሞ ለምሳሌ ምንም አይነት እንኳን ሌላ ድጋፍ ባያደርጉልህም አትሊስት የወርኪንግ ቪዛ እስከምታገኝ ድረስ ወጪን ራሴን እሸፍናለሁ። ምንም ነገር አልፈልግም፣ ግን ያችን ወርኪንግ ቪዛዋን እስከማገኝ የተወሰነ ጊዜ እነሱ ይሸፍናል። ምን መሰለህ ዲጂታል ቪዛ ለማግኘት ባክ ስቴትመንት ይጠበቅብሃል፣ ትራቨል ሂስትሪ ይጠበቅብሃል። ኦኬ ከዚህ በፊት የት ሀገር ጉብኝት ነበረ እርግጠኛ ሊጎበኝ ነው ወይ የሚል ተብሎ ባክ ስቴትመንት ቢያንስ ከ1.5 ሚሊዮን በላይ አካውንት ላይ ሊኖርህ ግድ ይላል። ለዛውም ከ6 ወር በፊት ያለው ተደምሮብህ ማለት ነው። ከዚህ በፊት የት ሀገር ሄዷል ይሄ ሂስትሪ ያለው የለውም ተብሎ በደንብ ነው የሚያጠኑ ነው። ለዛ እኮ ነው ሰው ያስፈልጋል እዛ ምልህ ይሄን ሁሉ የሚያመቻችልህ እዛ ላይ ያለው የሚቀበልህ አካል ይህ ሰውዬ በቪዚት ቪዛ ሲመጣ መኖሪያ ፍቃድ እስኪያገኝ ድረስ ከኛ ጋር ምግብ ቀለቡን ቤቱንም እንችላለን ብለው ባንክ ላይ የሚያስቀምጡት ብር አለ። ከነሱ የሚጠይቁት ደግሞ አለ። ምሳሌ የካናዳው ማለት ነው። አሁን ከካናዳ እንደዚህ ነው የሚደረገው። ኦኬ ካናዳ እንደዛ ነው የሚደረገው። ካናዳ እንደዛ ነው የሚደረገው። የሚሄድ ሰው እኔ ቢመጣ ለአንድ አመት የሚያክል ወጪውን ይሸፍናለሁ ብለው ባንክ ላይ የማይንቀሳቀስ ብር የሚያስዙት ነገር አለ። ኦኬ ለምሳሌ እንትኖችስ ደግሞ ለምሳሌ አሁን ቆይ ትክክል ነህ፣ እሱን አንድ በሱ ተረድቻለሁ። በሌላ በኩል ደግሞ ለምሳሌ አሁን አስታውሳለሁ አንድ ናይጄሪያዊ ልጅ በ14 አመቱ ካናዳ ውስጥ ገብቷል። እዛው ካናዳ ካመጣው አይቀር ይነሳ። ከየት የነበረ ሰው? የናይጄሪያ ልጅ ነው። ከናይጄሪያ ነው ልጅ የሄደው እና ልጅ ከናይጄሪያ ከሄደ በኋላ ለስንት ለ8 ወር ነው ምናምን አካባቢ ላይ ዝም ብሎ ልክ ስትሬት ላይ እየኖረ ቆይቶ ከዛ መጨረሻ ላይ አመቻቸውለት ሁኔታዎች ተመቻችተው ማለት የሆነ ወደ በመንግስት ጥላና አስገብቶ ምናምን ትምህርት ጀምሮ ምናምን አውቃለሁ። ግን ያ ልጅ መጀመሪያ እንዴት ሄደ የሚል ነገር ነበር። ነው በጣም ግራ ሲገባኝ ካናዳ ለስደተኞች 100% ድጋፍ ታደርጋለች። አሁን ኢትዮጵያኖች ከኢትዮጵያ ካናዳ የሚሄዱት በአብዛኞቹ ኬንያ ላይ ስደተኛ ብለው የተመዘገቡ ሰዎች ናቸው እንጂ በቀጥታ የሚሄድ ሰው የለም ከኢትዮጵያ። ወይም በጋብቻ ላይ ሊሆን ይችላል፣ ቤተሰብ ካለ ቤተሰብን ይዘት ይሄዳለህ እንጂ በአብዛኛው ኢትዮጵያ ሆኖ ካናዳ እየገባው በሙሉ ኬንያ ላይ የስደተኛ ካምፕ ተመዝግበው የሚገቡ ናቸውና በስደተኛ ስም የሚሄድ ሰው በጣም ብዙ ነው። መስፈርታቸው እሱ ነው። እዛ ሄደህ ካናዳ ግን ሄደህ የመኖሪያ ፍቃድ ካገኘ እስከ አያት ድረስ ይዘህ መምጣት ትችላለህ። የእናትን እናት ካለ ልጅ ካለ እስከዚህ ድረስ ይፈቀድልሃል። በጋብቻም እንደዛው እና ካናዳ በተለይ ለቤተሰብ ይዞ ለመሄድ በጣም ሰው ካለ ምቹ ሁኔታ አለው። ኢትዮጵያ ከካናዳ የሚሄድ ሰው ኢትዮጵያ ሆኖ ካናዳ የሚሄድ ሰው የለም። ሜቢ በጋብቻ ከሆነ በስተቀር ምንድነው የሚያደርጉ ኬንያ ነው ዋናው። አሁን ኢትዮጵያ ውስጥ ኤምባሲ የላቸውም፣ ቅርንጫፍ ነው ያላቸው። ካናዳ አሁን ኢትዮጵያ ላይ ያለ ቆንጽላ የሚባል ነው እንጂ ያላቸው ዋናው ኤምባሲ ያለ ኬንያ ነው። ኬንያ ላይ ምን ያደርጋሉ? የስደተኞች ካምፕ አለና እዛ ገብተህ
እኔ ስደተኛ ነኝ ከሀገሬ ጋር ወይ ከፖለቲካው ጋር ተጣልቼ ልትል ትችላለህ። ወር በተለያየ ነገር ኬንያ ገብቼ ትልና እዛ ላይ 1 ዓመት የግድ መቀመጥ አለብህ ኬንያ ላይ። እዛ ገብተህ ነው ወደ ካናዳ ልትሄድ የምችለው። ኦኬ አሁን ግልጽ ሆነልኝ። ስለዚህ ያ ማለት እኮ ኢቭን ውጭ ያሉ ሰዎች ኢኮኖሚካሊ በጣም ጠንካራ መሆን አለባቸው ማለት ነው። በቃ ምንድነው የሚሉ ይህ ልጅ ቢመጣ ለ1 ዓመት ያክል ስራ መፈለጊያ መንግስት ስራ እስኪፈልግለት ድረስ የሚቀለብ ቀለቡን ቤቱን እኔ እችላለሁ ብሎ ባንክ ላይ ማስቀመጥ አለበት። እኔ እያወራሁ ያለ አሁን ይሄን የካናዳ ነው እያወራሁ ያለ። የአውሮፓ ሊለይ ይችላል። ኦኬ አሁን አንተ ካናዳ ነው ያለው? አይ ኢትዮጵያ ነኝ ያለ። አይ ግን ኢንፎርሜሽን አለኝ ነው እንጂ። ኦኬ አይ ጥሩ ደስ ይላል። አይ ትክክል እኮ ነው። ባይዞ መረጃዎች እኮ የሚገኙት በዚህ አይነት አጋጣሚ ነው። በዚህ አጋጣሚ ነው። ለምሳሌ እኔ አሁን ያለሁት ደብረ ብርሃን ነው። ለምሳሌ ወደፊት አሁን እዛ አሁን አለኝ ማለት በጣም ቅርብ የሚባል ቤተሰብ ባይሆንም ቤተሰብ አለ እና አትሊስት እኔ ነኝ የጠየኳቸው፣ እነሱ አልጠየቁኝም። 100% ፍቃደኛ አልሆኑልኝም። ግን እኔ ደግሞ ሁኔታዎችን በደንብ ራሴ ስትራይቭ ማለት ነው። የት ነው የሚኖሩ? እዛው ናቸው ማለት ብሪቲሽ ኮሎምቢያ ማለት ነው። ዋው ከካናዳ ኦኬ ካናዳ እና እዛ ናቸው እና ማለት ፍቃደኛ አልሆኑልኝም። ግን ጠይቂያቸው ነበርና ይከብዳቸዋል። እንዳልኩ የሚከብዳቸው የገንዘብ ማስያዙ ነው የሚከብዳቸው። ምናልባት ያ ሊሆን ይችላል ይሄን ነገር የፈጠረው ያ ነው። አይ ካናዳ ብዙ ያለው ሰው ይሄ ነው የሚከብደው። ይሄ ነው የሚከብዳቸው ገንዘብ እዛ ላይ የኔ ያክል ብር አስይዙ ይባላሉ። ያ ማስያዝ ሊከብዳቸው ይችላል። ነገር ግን ሰዎቹ ግን የሚተባበሩ ከሆነ ኬንያ የምትሄድበትን አመቻችተው እዛ ስደተኛ ካምፕ ላይ የምትመዘገብበትን ነገር ካመቻቹልህ ለእነሱ በዛ ከገባ ምንም ብር አይወጡ። ኦኬ ስለዚህ ዘመድ ከሆነ እሺ አውራኝ። እሺ የካናዳውን ደግሞ በአንድ በኩል ነው እስኪ አሚን የኬንያው እንዴት ነው የኬንያው ደግሞ ወደዛ ምን መሰለህ የሚደረጉ ያው ዝሮ ሰው ያስፈልጋል ነው። ኬንያ ትሄዳለህ። ያው በኢትዮጵያ ፓስፖርት መሄድ ትችላለህ። ኬንያ ችግር የለውም። ኤምባሲ ላይ እዚህ ላይ ያግዙሃል። እሱን ትሄዳለህ። በቪዛ ነው ዝሮ በቪዛ ነው የምትሄደው። እዛ ከሄድክ በኋላ ሰው ካለ በቀጥታ ከስደተኛ ካምፕ ላይ እንድትመዘገብ ያደርጓል፣ ይተባበረዋል። ሰው ካለ ነው። ሰው ካለ ተሰቀልልኝ መምጣት የፈለክ እንኳን ወደ ቻናሌ በሰላም መጣ ወንድሜ። አመሰግናለሁ ስለመጣ። እናንተ ተጫወቱ። እንግዳ እየተቀበልኩ እኔ ጋር ነሽ? አይ እናንተ ተጫወቱ። ኦኬ እና ስለዚህ ሰው ካለ እዛ መሄድ ስላለ ሰው ካለ ዝሮ ሰው ያስፈልጋል። ኦኬ ስለዚህ ኬንያ መምህር ሰው ያስፈልጋል ነው የምትለኝ? አዎ ኬንያ የሚኖር ሰው በቀጥታ ኬንያ እንዳረፍክ ወደ ስደተኛ ካምፕ መረጃን አጥፍቶ ፓስፖርትን አጥፍቶ የሚቀበል ሰው ማለት ነው። ህጋዊ መሆን አይጠበቅብህም። ፓስፖርትን ማሳየት አይጠበቅብህም። እንደዛ ከሆነ ታዲያ ለምን እኔ በሞያሌ ያለ ህጅ አልገባም? ለግዴታ ለምን ሰው ያስፈልገኛል? ሰው ትችላለህ እንዳትያዝ ነው። ኦኬ እዛ ስደተኛ ካምፕ ከመግባት በፊት ከያዙ ይመልሱሃል። ኦኬ እዛ እኮ እንደገባ ኬንያ እንደገባ ወደ ስደተኛ ካምፕ ሊያስገቡ የሚችሉ ሰዎች ያስፈልጉሃል ነው እኮ። ኦኬ አሁን በቃ ግልጽ ሆነ። እንዴት አውቃለህ? ግልጽ አውቃለህ። በቃ በጣም ነው የማመሰግነው። በነገራችን ላይ እኔ ማለት ያልጠበቁት ትምህርት ነው አንተ ያገኘው። ምንም ችግር የለም። ዝሮ ሰው የሚያውቀውን ነገር መነጋገር እኮ ችግር የለውም። መረጃ መስጠት ዛሬ ዘመኑ ያስገድዳል። የምታውቀውን ያክል ለሰው ማገዝ አይጎዳም። ኧረ በጣም ደስ ይላል። በነገራችን ማለት የመልካምነት ምንድነው ቀናነት እኮ ይገለጻል። ከነዚህ መካከል አንዱ ያለን ነገር ማካፈል ነው። ያለህን ነገር ከማካፈል ደግሞ ከመረጃ አሁን እኮ እኛ ኢትዮጵያኖች እኮ የምንተባበር የምንተጋገዝ ነበር። ያው ጊዜው ከፋና ዘረኝነት ምኑ መጣ እንጂ
እኛ ኢትዮጵያ የምንተዋወቅበት በመተባበር መተጋገዝ ነበር። እውነት ነው ወንድሜ፣ በጣም ትክክል ነህ እና በጣም ደስ ብሎኛል። ማርያም እኔ እንደው ምን እንዲያሰብኩኝ ነበር ታውቃለህ? ማለት ለምሳሌ እኔ አሁን በቃ ማለት ለትራንስፖርቴን ነው ራሴ በወጪ እጓዛለሁ፣ ፓስፖርቴን ይዛለሁ፣ ወጪን ነው ራሴ ሸፍናለሁ። እዛም ሲሄድ አትሊስት ለአንድ ወር ለሁለት ወር የሚሆን ወጪ ይዛለሁ። ኢንኬዝ የሆነ ነገር ቢፈጠር ከዚህ ሰፖርት የሚያደርገኝ ሰው አዘጋጃለሁ። ከዛ በኋላ እንደምንም ብዬ እዛ ቴምፖራሪ ወርክ ቪዛ ቶሎ እንደምንም ብዬ አስወጣለሁ ብዬ ነበር እያሰብኩ የነበረው ማለት ነው። አልጋ ባልጋ አይደለም፣ አልጋ ባልጋ አይደለም። ይህን ሁሉ ቢያንስ እዛ ያለውን ፕሮሰስ ቪዛ የምታገኝበትን ነገር ውጭ ያለው ሰው ቢያግዝህ እንዳልከው ትራንስፖርት ትችላለህ። ግን እዛ ያለውን ፕሮሰስ ሰው ካላገዘ ብር ቢኖርህ ዋጋ የለውም። ትክክል ነህ። አሁን በቃ እሱ ነው የተረዳሁት ታውቃለህ። እኔ ጭራሽ ራሴን ከቻልኩ አሰብኩበት ቦታ ደርሳለሁ። አይደለም ከባዱ እሱ ብሩ ሳይሆን እዛ የምትደርስበትን ቪዛ የሚያመቻችልህን እኮ ነው። አይ በቃ አሁን ተረድቻለሁ። ስለዚህ የሰው አስፈላጊነት ትልቅ መሆኑን ገባኝ። በጣም ሰውም አስፈላጊ ነው። እኔ የምልህ ደግሞ ማለት ነው ለምሳሌ አሁን አንድ ሰው ለምሳሌ አሁን ዩቲዩበሮቻችን አሉ። ለምሳሌ እና ቤል ብርሃን እነ ሚኪ አሁን ለምሳሌ አሜሪካ ውስጥ በቃ ተለያየ ቦታ ውስጥ ነው ፖስት ሲያደርጉ ነበር። አውሮፓ ውስጥ ነው ፖስት ሲያደርጉ ነበር እና እነሱ ከፓስፖርት በተጨማሪ ሌላውን ነገር በምን አግኝተውት ነው ቪዛ? አሁን አቤል አሁን የአሜሪካ ዜግነት አለው። ኦኬ ነው እንዴ? ኑሮ እኮ እዛ ነው የሚኖረው። አሜሪካ ዜጋ ከሆንክ ብር ካለ እስካለ ድረስ የትም ቦታ ላይ መሄድ ትችላለህ፣ የትም ሀገር መሄድ ትችላለህ። ኦኬ እኔ አላውቅም ታውቃለህ። እኔ አዲስ አበባ የሚኖር ነበር የሚመስለኝ። አሜሪካ ነው የሚኖር እንዴ? አሜሪካ ነው የሚኖረው አቤል። ኦኬ ለዛ ነው ማለት ነው። የአሜሪካ ዜጋው ከሆንክ የትም ቦታ ላይ መምጣት ትችላለህ። ኦኬ ስለዚህ ካደጉ ሀገሮች መንቀሳቀስ ብቻ የማይቻለው ካደጉ ሀገሮች ነው። ገና የኢትዮጵያ ፓስፖርት ተደራሽነቱ ውስን ነው። ከአቅማችን አንጻር ውስን ነው። የት ትሄድበታለህ? አይ ገባኝ አሁንማ። ስለዚህ አሁንም ቢሆን ሰው ማፈላለግ ነው እንግዲህ። ኬንያም ቢሆን ሰው እንዳልኩ ካናዳ የሚሄድ ሰው ኬንያ ነው መሄድ ያለበት። ከኬንያ ነው መሄድ ያለበት። ኦኬ አይ በቃ ደስ ብሎኛል። እኔ እንዲህ በጣም አመሰግናለሁ። እሺ ወንድሜ ስላወቅኩ ደስ ብሎኛል። አመሰግናለሁ። እሺ ወንድሜ ደስ ብሎኛል። አመሰግናለሁ። እሺ ወንድሜ የጠጣሽን ጠፋሽ እናቱ? ሄሎ የለችም መሰለኝ። ሳይለንት አድርጋለች። ቤት ውስጥ አስቀምጣን እሷ ትጠፋለች እንዴ? ሳይለንት አለው። ግን እራት እየበላሁ ነው። ተጫወቱ እሺ። አንቺ ሆዳ እኛን አስቀምጠሽ አንቺ ለዛሬ ወሬ አልቆብናል። ከቤትሽ ስለጋበሽኝ ከልብ አመሰግናለሁ። እንብላ ይባላል። ወንድሜ ስለተዋወቅኩ አመሰግናለሁ። እሺ ጓደኞችሽን ሰላም በይልኝ። መልካም አዳር ይሁንላችሁ። በጣም ነው የማመሰግነው አጋፔ። ኮሜንት አስቀምጥልኝ፣ ሰብስክራይብ አደርጋለሁ። እሺ አባቴ። እሺ ክበርልኝ። እውነት ከልብ ነው የማመሰግነው። እሺ ሰላም። እሺ ምንሽ እንዴ? ወይ ትምህርት ነው ባይዘው እየተማርኩት። ትምህርት ነው አሁን የተማርኩት እኮ። ውይ ለምን ወረድክ ዘንዬ? ናት እንደገና ተሰቀል። ዘንዬ ድጋሚ ተሰቀልኝ ካለልኝ ዋይ አለቀቁ። እንዴ የጠንቋይ ዛሬ አይደለም ሁሉ የዛሬ አይደለም። የዛሬ አይደለም። በጣም የዛሬ አይደለም። ደርቋል። ንፋስ መስሎኝ
የት ሄድክ? መጣሁ ተመልሼ። አወረደ አይደል? እኔ የምልሽ ማለት ነው አጋፔ በጣም ነው በእናትሽ ያስተማረኝ። በጣም እና በጣም ደስ ይላል። እኔ የምልሽ አሁን በጣም ተመችቶኛልና የመጨረሻ አሁን ምንድነው በጣም ነው አሁን የተማርኩት። አየህ አንዳንድ ጊዜ ሳታስበው የምትማራቸው ትምህርቶች አሉ። አስበው ሳይሆን ሳታስበው። አዎ እንዴ በዚህ ስትሪም ያርድ ያልሽ ቀጥታ መጣሁ። ይኸው አሁን ደግሞ እኮ አንተም ልክ እንደዚህ መግባት ትችላለህ። ክሮም ላይ ትገባለህ ልክ እንደነገርኩ ማለት ነው። ቀጥታ እንደዚህ ትገባለህ፣ ሊንክ ታስቀምጣለህ፣ ሰዎች አንተ ጋር ይሰቀላሉ ማለት ነው። ልክ እንደዚህ። አዎ ትክክል ነሽ። እኔ የምልሽ በቤቴ እየተጫወቱብን ነው። ማን የገዛው ግን አሁን ለታይታችን ወይ እኔ ታዲያ ለዚህ ኬንያ ላይ አትሄድም፣ የትም አትሄድም። ከኢትዮጵያ ውጭ ወደ ውጭ መሄድ የማይቀር ነው፣ ግድ ነው። በትምህርት ከሆነ ትሄዳለህ በቃ። ኧረ እኔ በምንም ይሁን በአንተ ትምህርትን ተማር፣ በትምህርት ትሄዳለህ። ከዛ ውጭ ግን ዝም ብሎ መሄድ ያው ልጁ ልክ እንደነገረ ነው የሚሆነው። አይ እኔ የምልሽ በቃ ከነገ ጀምሬ አሁን ስራ ነው የምሰራው እኮ። ልክ እንደዚህ ግባ። እኔ እየመጣሁኝ ማርያምን እንጫወታለን፣ ፈታ እንላለን፣ አገረኛ ወሬ እናወራለን ምናምን። ኧረ አንድ ሁለተኛ ብዙ የሚወራ ነገር አለ። ርዕስ እንትን እንልና ነገ ስራ ነክ ነገ ስራ እገባለሁ። ኦኬ አዳር ነክ ችግር የለውም። ከዛ ቤት ይወጣ ነው። እዛ አይ በቃ እንደዛ ከሆነ እኔ የምለው በቃ ይቻለም ሰውና ገንዘብ የሌለው ሰው አይኖርባት ተብሏል። አይኖርባትም። እንዴት ይኖርባታል ስታስበው? አሁን ለኔ አንድ በጣም ወሳኝ ነገር ማለት ነው አሁን ቀጥታ ወደ ካናዳ ከማመቻቸት ይልቅስ ወደ ቤቱ ቀጥታ ወደ ኬንያ ማመቻቸት ነው የሚሻለው። ኬንያ ምን አለ? ልጁ ያለኝ አልሰማሽም? እንዳንቺ ደግሞ አይ እኔ አልሰማሁም። እኔ እኮ ሚውት አድርጌ ያው ግን እየሰማሁ ነው፣ ግን እየበላው ስለነበረ አጋፔን እኮ ኮሜንት ላይ ወይም አሁን ሊንኩን እንትን ብለህ ማውራት ትችላላችሁ እኮ ታውቃለህ ከሱ ጋር። አይ ትክክል ነሽ፣ ግን ያው አለ አይደል እኔ እንጃ ብቻ ዙሮ እስኪ በቃ እስኪ ለማንኛውም አንቺ ጋር ኮሜንት ካስቀመጣልሽ ከሱ ጋር እናወራለን። ያስቀምጣል። ከዛ እርግጠኛ ነኝ ኮሜንት ያስቀምጥልኛል ስወጣ። አሁን ኮሜንት ማድረግ አይችልም፣ ያው ሊቭ ላይ ስለሆንኩኝ ስወጣ ያስቀምጣል። እና በቃ እኔም 30 ደቂቃ ሞልቶኛል፣ ልውጣ፣ እናወራለን በስልክ። 30 ደቂቃ ሞላልሽ? አዎ በቃ $1 ሰርቶልሻል። ፈታ በይ ከቆጠረ። ስሚ እራትሽን ችለሻል። እንግዲህ ቁርስ፣ ምሳ፣ እራት ለመቻል እንግዲህ በቀን 3 ጊዜ መግባት ነው እኮ። በቀን 3 ጊዜ እኮ ግን አይቻልም። ዛሬም ገብቻለሁ፣ ግን በፕራይቬሲ ነው የገባሁት፣ እንደዚህ ቀጥታ አይደለም የገባሁት። ኦኬ በፐብሊክ ከገባሽ አንድ ጊዜ ብቻ ነው እንደዚህ ማለት። ቀጥታ ከገባህ አንድ ጊዜ ብቻ ነው መሰለኝ። አዎ ቪዲዮ 2 ይቻላል መሰለኝ። አይ በቃ ደስ ይላል። ዙሮ እንግዲህ አይዞሽ በቃ ቻው። በቃ በዛኛው እናወራለን። እሺ ዘንዬዋ ቻው አባቴ። ቻው ቻው። ወደ እየበላሽ
ሰላም ሰላም የፍኖተ ላሊበላ የዩቲዩብ ቻናል ተከታታዮች ወንድሞቼ ሰላማችሁ ብዝዝት ይበልልኝ። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ። ብዙ ትምህርቶችን እንማማራለን። ቀልዶች፣ የተለያዩ ፕራንኮች፣ የተለያዩ ነገሮች፣ ዝማሬዎች እናቀርባለን። ስለምታበረታቱኝ ስለምትሰጡኝ አስተያየት እጅግ አብዝቼ አመሰግናለሁ። ሰላም እደሩልኝ። ሰላም ለሀገራችን ለኢትዮጵያ።